እድሜን ቁሞ አይጠብቅም። ሁሌም በሰው ሀገር ይኖራለው የማለት ተስፋ የለም ማለት ነው። ሀገርን የመሰለ ነገር የለም እና ከባለቤቴ ጋር ጥሩ ስሜት ላይ ስለሌለን ጥሩ ስምምነትም ላይ የለንም። ለዛ ነው አገር መግባት የማልፈልገው ትላለች የዛሬው ባለ ታሪካችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እንደውም ኩሳከገኖቼ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ያውላችሁም እና ራህማ ነኝ። እንደተለመደው አዲስ ቪዲዮ ከች ብያለሁ። አስተማሪ ለኛ ይጠቅመናል ያልኩትን ነገር ነው ይዤላችሁ እየመጣውኝ ያለሁትኝ እና ኢንሻአላህ አንዷ እህታችን ምን ትላለች መሰላችሁ? የሰው ሀገር የመጣው 12 አመት ሞልቶኛል፣ ግን ልጅም የለኝም። አግብቼው ነው ወደዚህ የመጣሁትኝ። ደሞዜን ዝቅተኛ ነው፣ በ1000 ብር ነው የምሰራው። ሰዎቹ ግን ምንም አይሉም። የኔ አገር ላለመግባት ነው ይሄን ሁላ እድሜዋን፣ ይሄን ሁላ ጊዜዋን፣ ይሄን ሁላ ወጣትነቷን በሰው ሀገር መስዋዕትነት የምታረገው ማለት ነው። ምክንያቱም ልጅ ከሌለ ወጥ ጨለማ ናት። እድሜያችን እንዲህ ናት። ቁማ አጠብቀንም ማለት ነው። እኛ አመት ለአመቱን ወራት ከወራቱን ስናስቆጥር እንጂ ይህንን አመት ጨርሼ ሀገሬን ገብቼ በሀገሬ የተወሰነ ሰርቼ እለወጣለሁ የምንል ነገር የለም። የሰው ሀገር ለምደን ሀገራችን ላይ ምንም ምንተዳደር ምንኖር አይመስለንም ማለት ነው። እዚህ በሰው ሀገር በትንሹ ነገር ተብቃቅቶ ስለሚኖር እኛም በዛው ልክ ይመስለናል ማለት ነው። እንደዛም ነው እየሰራች እያለ ያው ከሰዎቹ ጋር 12 አመት ማለት እንግዲህ ቀላል ነገር አይደለም። መሰለቻቸት ይኖራል አይደለም። 12 ከ4 አመት ራሱ በላይ ስንሰራ እኔ እንጃ እስከዚህም ናቸው ማለት ነው። በተለይ ሄደን ስንመጣ በጣም ነው የሚቀያየሩት ማለት ነው። በጣም ሳንሄድ እንደውም ሰርተን ጨርሰን ስንሄድ ነው እነሱ ምንም አይሉት እንጂ ከመጡ በኋላ ሄደን ከመጣን መግቢያ ራሱ ያጣን ነው የሚመስላቸው። በእኛ ጥቤ መጫወት ይፈልጋሉ ማለት ነው። ላኪን ሄዶ መመለስም አንዳንዴ ጥሩ አይደለም እነሱ ጋር ማለት ነው። ግን ያው እቺ ልጅ ደግሞ ሀገሯን አልገባችም። 12 አመት ያው እነሱ ጋር ነው እየሰራች ያለችው። እየሰራችም እያለ ደግሞ ሰላም ከሌለ ፍቅር ከሌለ ደግሞ ሀገር መግባት በጣም ነው የሚያስጠላው። ያንን ነገር እያለች ሰላም ከሌለኝ ፍቅር ከሌለኝ ሀገር መግባት ምን አረግልኛል? ይወጫል፣ ይማብኛለች። ያዝ ነው ደግሞ ታውቃላችሁ፣ ለአንዱ እናወጣለን። ምክንያቱም ለወደፊት አላማ የለንም፣ ተስፋ የለንም፣ የመኖር ተስፋ የለንም እያለ ራሳችንን እና ያኔ በራሳችን እጅ ያለንን አላማችንን እናጨልማለን ማለት ነው። ግን እንደዛ ከማድረጋችን በፊት ራሳችንን ቁጥብ ማድረግ አለብን ማለት ነው። ለምንም ነገር ቦታ ለመስጣት በተለይ ፍቅረኛ ይዛችሁ የምትመጡ እህቶቼ ተው። ዛሬ ስለወደደ ነገም ይወዳል ማለት አይደለም። ዛሬ ቃል ገባ ነገም ቃል ይገባል አይደለም። በጣም ከባድ ነው። እናንተ ስታገኙ፣ እናንተ ሲኖራችሁ፣ ጤናችሁ ሲኖር ስላላችሁ ይፈልጋችኋል። ግን የምትሰጠው ሴት ለወንድ ልጅ ብላ ብር በየጊዜ የምትልክ ሴት እሷን እንደፈለገ ከተጫወተባት በኋላ ምንድነው እንደ ጥቅም አድርጎ ነው የሚጠብቃት ማለት ነው። የሚያያት ሞትኩልሽ ተቆረጥኩልሽ እያለ እሷን ወዷን ያባባ 10 ይቀበላታል ማለት ነው። ግን እሱ የልቡን ካደረሰ በኋላ ግን ዞር ብሎ አያያትም። ማን ሲጭኛለሽ ነው ቢላት መልሶ ነው የሚሰጥበው ማለት ነው። ግን ፍቅረኛ ይዛችሁ መታችሁ ብራችሁን ሳይሆን ፍቅራችሁ ከፈለገ ችግር የለውም። አንዳንድ ወንድ ግን የብር ጥማት እንጂ የፍቅር ጥማት የለበትም። እናንተ በሰራችሁት፣ እናንተ በለፋችሁት፣ በደከማችሁት ብር እሱ ደግሞ እንደፈለገ አሸሸ ገዳሜ ይልበታል ማለት ነው። ምክንያቱም አልደከምበትም፣ አልለፋበትም። አንቺ እኮ እዚህ ጋር የሰው ሽንት ቤት እያጠብሽ ሰዓትሽን እያሳለፍሽ መብላት መተኛት ባለብሽ ሳትተኝ ሰዓት በይ ነው እዚህ ጋር ራሳችንን አደጋ ላይ ጥለን እየሰራ ነው፣ ኃላፊነት ወስደን እየሰራን ያለ ነው ማለት ነው። ያ ነገር ደግሞ ይሄ እኛ ዋጋ የከፈልንበት ዋጋ ያ ሰው ግን ይሄን ያክል ዋጋ አይከፍልበትም ማለት ነው። ምክንያቱም ሳይደክምበት ሳይለፋበት ነው ብሩ መቶ እጁ ላይ የሚገባው። አንዳንድ ሴት አሉ አሸሸ ገዳሜ የሌለበት፣ እሷ በለፋችበት በደከመችበት እሷ አውጥታ ትሰጠዋለች። እሱ ደግሞ እንደፈለገ መልሶ ግን
ጀርባው ነው የሚሰጣት፣ ድብን አድርጎ ነው የሚሰድባት ማለት ነው። ይህንን ከማድረጋችሁ በፊት መቆጠብ መጠንቀቅ አለባችሁ። እዚህ ጋር ለዓላማ ነው የወጣ ነው እንጂ ጊዜያችንን እድሜያችን ለማባከን አይደለም። ባለትዳርተኛም ሆኖ ትዳሩን ሁሉም ይሳካለታል ማለት አይደለም። አላህ ያሳካልን። በትዳር መሀልም ብዙ እንከን አለ ማለት ነው። ልጅስ የወለደ እሺ ልጁን ለልጁ ሲል ይኖራል ማለት ነው። ልጅ ሳይኖር ፍቅረኛ ያስኩኝ ተብሎ የያዝነውን ብር ደግሞ በበተን ተገቢ አይደለም። ምክንያቱም እኛ ብዙ ተስፋ ብዙ አላማ ያለን ሰው ነን ማለት ነው። ወደፊት ትልቅ ቦታ የምንደርስ እድሜያችን እስካለ ድረስ ማለት ነው። ብዙ አላማ ብዙ ይኖረናል፣ እንለወጣለን ብለን ነው የምናስበው። ያንን አላማችን ደግሞ እዚህ ጋር መቋጨት የለብንም። ከወጣን አይቀር በቃ ቁርጥን ወጥተናል። መለወጥንም ደግሞ ማሰብ ማስተዋል ያስፈልጋል። ሰው ብዙ ስለያዘ አይደለም። አንድ ሰው 10 ዓመታት ስለያዘ ስለሰራ ይለወጣል ማለት አይደለም። አንድ ሰው ደግሞ 2 ዓመት ሰርቶ የሚለወጥ ሊኖር ይችላል። ለምን 10 ዓመት ከሰራውና 2 ዓመት ከሰራው ሰው እኩል የሚሆንበት ጊዜ አለ። እንዴት ካላችሁኝ፣ እንደዛ እንዴት አልሽ ካላችሁኝ ደግሞ 2 ዓመት የሰራቸው አይቴ ጉብዙና ጠንክራ ምንም ሳትል ምንም የወጣችበትን አላማውን ለማሳካት ከሰራች ከጠራች ትለወጣለች። 10 ዓመት የሰራችዋ ግን ለቤተሰብ ለሚሆነው ለማይሆነው በቃ ተገቢ ላልሆነው ወጪ ስታወጣ ያው ዘመድ ላጎት ላክስት እየተባለ ደግሞ ለ10 እየተቆጠረ በቁጥር በሰልፍ ስለሚቀመጡ ማለት ነው። ለዛ ሰው ካልሰጣን ያ ሰው እኛን የሚያወራን አይመስለንም ማለት ነው። በቃ እኛ ወዳችን ይባባል፣ አንችልም፣ የመቻሉም አቅም የለንም ማለት ነው። እኛ መስጣትን ሴት ልጅ በተፈጥሮ መስጣትን ስለምትወድና መቀበል ሳይሆን መስጠት ስለምትወድ እኛ በተለይ ስደት ስንወጣ ያ ነገር ነው ፊት ለፊታችን የሚመጣው ማለት ነው። እስቲል ቤተሰቦቻችን ሲደውሉ ራሱ ብር ካላክንላቸው በጣም ነው የምናፍረው። ምክንያቱም ግዴታ እኛ ሰርተን ስለምናገኝ ያም ሰው በዛው ልክ ብር ፈልጎ የደወለ ስለሚመስለን ያስፈልገዋል ብለን ያንን ሰው ችግር ስለምንረዳ ግዴታ ያን ሰው ምን ማድረግ አለብን? ብር መላክ አለብን ማለት ነው። እንደዚህ ከሆነ እኮ በየጊዜው ወቅት ብር ምንልክ ከሆነ እኮ እዚህ ጋር የወጣንበትም አላማ እናሳካለን ማለት አይደለም። ይህንን ከማድረጋችን በፊት ማስተዋል ማሰብ ያስፈልጋል። ሀሳብ አስተያየታችሁን ከተመቻችሁ ኮመንት ስር እንድታስቀምጡልኝ በአክብሮት በትህትና እጠይቃለሁ። እስካሁን ደግሞ አብራችሁን ከጎን የሆናችሁ ለምታበረታቱ ረህመ ጎበዝ ጀግና ጠንክሪ በርቺ ብላችሁ ከጎን የተለቁማችሁ አላህ ከጎናችሁ ይቁም። እኔም በጣም ሳላመሰግናችሁ በዚህ አጋጣሚ አላልፍም ማለት ነው። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።